ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የባህር በሩ ጉዳይ የቅንጦት ሳይሆን የሁሉና ጉዳይ ነው ያለችው ኢትዮጵያ ድምጿን አጥፍታ ደቡባዊ የቀይ ባህርን ክፍል መቆጣጠሯ ተሰማ። የመካከለኛው ምስራቅ ግርግር ነገሮችን እንደቀለለላት እየተነገረ ያለችው ኢትዮጵያ ጫጫታ ሳታበዛ የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ የተሰማ ሲሆን አሜሪካና እስራኤል ደግሞ በዝምታ ድጋፋቸው መስጠታቸው ተነግሯል። አነጋጋሪው መረጃ በዝርዝር ይዘነዋል። አብራችሁን ስትቆዩ ሙሉውን ትሰሙታላችሁ። በሌላ በኩል ደግሞ የሱዳኑ ጠቅላይ ሚኒስትር በኢትዮጵያ ጥገኝነት መጠየቃቸው አነጋጋሪ ጉዳይ ሆኗል። ጉዳዩ በትኩረት እየተመረመረ ነው ተብሏል። አጋጣሚውን የሱዳን ቀውስ መባባሱና ኢትዮጵያ በምስራቅ አፍሪካ ሆነም ወሳኝ ያልሆነ መቀጠሏን አመላካች ነው እየተባለ ይገኛል። በቀጣይ መረጃ ደግሞ የቻይና ፕሬዝዳንት ጂንፒንግ ዓለም የማንም የግል ንብረት አይደለችም ሲሉ ለምዕራባውያን አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ በእንዲህ እንዳለ እስራኤል በፈጸመችው የነዳጅ ማከማቻ ድብደባ ምክንያት የኢራን ሰማይ በመርዛማ ጭስ መታፈኑም ከፍተኛ ስጋት መፍጠሩ እየተነገረ ነው። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ የባህር በሩን ጉዳይ ድምጿን አጥፍታ አሳቃችው። ዓለም በኢራንና በእስራኤል ጦርነት ተወጥሮ ዓይንና ቀልቡ መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢትዮጵያ መታረም ያለበት ታሪካዊ ስህተት ያለችውን የባህር በር ባለቤትነት ጉዳይ ያለብዙ ድካምና ጫጫታ አሳክተዋለች ሲሉ ታዋቂው አሜሪካው ደራሲ የጂኦፖለቲካን ተንታኝና በዋሽንግተን ታይምስና ኤሲያን ታይምስን በመሳሰሉ ዝነኛ መጽሔቶች ላይ አበርቶ ሞገት በማቅረብ የሚታወቀው ጸሐፊ ብራንደን ዌቻርት ሬል አሜሪካስ ቮይስ ከተሰኘው አሜሪካ ግዙፍ ሚዲያ ጋር በነበራቸው ቆይታ አረጋገጡ። እንደ ደራሲና የትንታኔ ባለሙያ ብራንደር ገለጻ ከሆነ ኢትዮጵያ በአሁኑ ሰዓት የደቡባዊ ኤርትራን የቀይ ባህር ክፍል በይፋ መቆጣጠሯን ማረጋገጣቸውና ኢትዮጵያ በዚህም የባህር ክፍል ላይ ተግባራዊ የሆነ ቁጥጥሯን እያሳደገች መሆኑን የጠቀሱ ሲሆን ከኢራን ጋር ጦርነት ውስጥ ያሉትና የቀይ ባህር ደህንነትም በኢራን ደጋፊ ኃይሎች ስጋት ላይ ወድቋል ብለው የሚያስቡት እስራኤልና አሜሪካም የኢትዮጵያን የቀይ ባህር ቁጥጥር በበጎ ከመመልከት አልፎ ተቃውሞ ባለማሰማት መስማማታቸውና ፍቃድ መስጠታቸውን አክለው ገልጸዋል። አስተያየታቸውን በዚህም የማያበቁት ተንታኙ ቀጠል ሲያደርጉም ኢትዮጵያ አሁን በተግባር ተቆጣጥረው ባለች ከአሰብ ወደብ ግርጌ በሚገኝ የኤርትራ ወደባዊ የቀይ ባህር ግዛት ላይ የአሜሪካና እስራኤል መከላከያ ኃይሎች ወደ ኢራን የሚተኮሱ ሚሳይሎችና ሮኬቶችን ጨምሮ በጦርነቱ የሚያገለግሉ መሳሪያዎችን ወደ አካባቢው እንዲያስገቡና ስፍራው እንደ ጊዜያዊ የጦር ቤዝ እንዲጠቀሙበት ለማድረግ ንግግሮቹ መኖርና አበረታች ሂደት ላይ መሆኑን ጠቅሰው ይህም የሚያሳየው ኢትዮጵያ በተግባር ከወራት በፊት የኤርትራ ተብሎ ይታወቅ የነበረው የባህር ክፍል አስተዳደሮች መሆኑንና አሜሪካና እስራኤል የመሰሉ የቀጠናው ተጽዕኖ ፈጣሪ ኃያላን ሀገራት በዚህ የኢትዮጵያ ድርጊት ቅሬታ እንደሌላቸውና በዝምታ እየተባበሩ መሆናቸውን እንደሆነ አክለዋል። በዓለም አቀፍ ደረጃ ተሰሚነት ባላቸውና የበርካታ ኃያላን ሀገራት የፖሊሲና ውጭ ጉዳይ ስትራቴጂ ግብዓት የሆኑ የጥናት ትንተናዎች በሚያቀርቡ በርካታ ሚዲያ ተቋማት ላይ ሰፋ ያሉ አነጋጋሪ ትንታኔዎች በማቅረብ የሚታወቁትና በስራዎቻቸው ከፍ ያለ አድናቆት ያላቸው ጸሐፊው ብራንደን ዌቻርት ኢትዮጵያ ለጫጫታ የቀይ ባህር ዳርቻዎች ተቆጣጥራ ማስተዳደር ጀምራለች ሲሉ ይፋ ያደረጉት ከባድ ሚስጥር በርካቶችን እያነጋገረ ሲሆን ለአስመራ ባለስልጣናትና ገሮቻቸው ደግሞ ያልታሰበ መርዶ እንደሆነ እየተነገረ ሲሆን እስካሁን ድረስ በኤርትራ በኩል ስለ ጉዳይ የተባለ ነገር ባይኖርም በመጪው ቀናት አዲስ ክስተት መፈጠሩ አይቀርም የሚሉ ግምቶች እየተበራከቱ ናቸው። ኢትዮጵያ የቀይ ባህር ጥያቄ የሉናና የሉዓላዊነት ጉዳይ ነው ካለች ውላ አድራለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የ130 ሚሊዮን ህዝብ ሀገር ሆና በታሪክም ሆነ በጂኦግራፊ የቀይ ባህር
ተግባር ባለቤት ሆና ሳለ በዝምታ የምታሰርበት ጊዜ አብቅቷል ሲሉ እንደገለጹት የቀይ ባህር ጥያቄ ቅንጦት ሳይሆን የሁሉና ጉዳይ ነው የሚለው የ4 ኪሎ አብይ አጀንዳ ከሆነ ከራርሟል። ኢትዮጵያ ያለ ባህር በር ዘግታ መቆየት የኢኮኖሚ እስረኛ እንድትሆን እንዳደረጋት በስፋት የሚነገር እውነታ ነው። ይህን ታሪካዊ ስህተት ለማረም የተጀመረ የዲፕሎማሲ ጥረት የቀድሞ ስርዓቶች የፈጠሩትን ክፍተት የሚደፍንና የልጆቻችንን የወደፊት ዕጣ ፈንታ የሚወስን እንደሆነም ይነገራል። የፌዴራል መንግስቱ ጉዳይን የያዘበት በሳል የዲፕሎማሲ ጥበብ ከመከላከያ ሰራዊቶቻችን ጽናትና የኢትዮጵያ ሕዝብ ለጉዳይ ያሳየው አንድነት ተደምሮ የባህር በሩ አጀንዳ በቅርብ በዲፕሎማሲያዊ መንገድ ወይም በኃይል አማራጭ መልስ ያገኛል የሚለው ጉዳይ በስፋት እየታመነ የመጣ የጋራ መግባቢያ ነጥብ ሆኗል። በቀጣይ መረጃ ዓለም የማንም የግል ንብረት አይደለችም። ሺጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ። የቻይናው ፕሬዝዳንት ሺጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለምን የእኛ ናት ብለው ከሚያምኑ አካላት ነጻ ለማውጣት እንደምትሰራ በይፋ አስታውቀዋል። የንግግር በታላቅ ሀገራት መካከል ያለውን የጂኦፖለቲካ ፍጥጫ አዲስ ምዕራፍ አድርሶታል። ፕሬዝዳንቱ ይህን መልእክት ያስተላለፉት የቻይና ወታደራዊ ዝግጁነትና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ሺጂንፒንግ አጽንኦት የሰጡት ዓለም የጥቂት ኃያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ ግስጋሴም ዓላማዊ ይኸው እንደሆነ ነው። ይህ አቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱ፣ ሌሎች ደግሞ ቻይና በዓለም መድረክ ያላት ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይናገራሉ። ይህ በእንዲህ እንዳለ ኢራን አዲሱን ጠቅላይ መሪ ስትመርጥ፣ እስራኤል ደግሞ የኢራን የነዳጅ ማከማቻ መደብደቧን ተከትሎ ቴህራን በመርዛማ ጭስ መታፈኗ ተሰምቷል። የሩሲያው ፕሬዝዳንት ፑቲን ደግሞ ለአዲሱ የኢራን መሪ የአጋርነት መልእክት አስተላልፈዋል። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጅታባ ካሚኒ የአባታቸውን ቦታ በመተካት አዲስ የሀገሪቱ ጠቅላይ መሪ እንዲሆኑ ተመረጡ። ሙጅታባ ካሚኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉት አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ያቆጣጠራሉ የተባለ ሲሆን ከአብዮታዊ ዘብ ጦርና እንደ ሩሲያ ካሉ የቁርጥ ቀን አጋሮቻቸው ሙሉ ድጋፍ አግኝተዋል። ፑቲን ለኢራኑ አዲስ መንፈሳዊ መሪ ሙጅታባ ካሚኒ የእንኳን ደስ አሎት መልእክት አስተላለፉ። ፑቲን በመልእክታቸው አዲሱ መሪ የአባታቸውን የአሊ ካሚኒ ፈለግ በመከተል ሀገሪቱን በክብር እንደሚያገለግሉ ያላቸውን እምነት ገልጸዋል። አሊ ካሚኒ በጦርነቱ የመጀመሪያ ቀን በተሰናዘረ ጥቃት መገደላቸውን ተከትሎ ልጃቸው ስልጣኑን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ ያረጋገጡ ሲሆን ሞስኮ ለቴህራን ምንጊዜም ታማኝ ሀገር ሆና እንደምትቀጥል አስምረውበታል። በቀጣይ መረጃ የቀድሞ የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት የተፋላሚ ቤተሰቦች የጥገኝነት ጥያቄ ያቀረቡ። መንግስት ጉዳዩን በከፍተኛ ጥንቃቄ እየመረመረው ነው ተብሏል። የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የፈጥኖ ድራሽ ኃይሉ ወይም አርኤስኤፍ መሪ የጀኔራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ ቤተሰቦችና የሱመድ ጥምረት አመራሮች በኢትዮጵያ ጊዜያዊ መጠለያ እንዲሰጣቸው ለኢትዮጵያ መንግስት ጥያቄ ማቅረባቸው ተዘገበ። እንደ ዘገባው ከሆነ አብደላ ሐምዶክ ጥያቄውን ያቀረቡት በሱዳን እየተካሄደ ካለው አስከፊ ጦርነትና ተለዋዋጭ የውጊያ ቀጠናዎች የተነሳ የእነዚህን አመራሮች ቤተሰቦች ከጉዳት ለመጠበቅ ሲባል እንደ ጊዜያዊ ሰብአዊ ጥገኝነት በማሰብ ነው። ጥያቄው እርሳቸውንም ሆነ ቤተሰቦቻቸውንም አይመለከትም። የኢትዮጵያ መንግስት እስካሁን ለቀረበው ጥያቄ የሰጠው ይፋዊ ምላሽ የለም። ይሁን እንጂ ጥያቄውን መቀበል ሊያስችል የሚችለውን ተጽዕኖ መንግስት በከፍተኛ ጥንቃቄ እየገመገመው ይገኛል። ጥያቄውን መቀበል የቡድኑ አመራሮች ቤተሰቦች ማስተናገድ የውጭ የስለላ ድርጅቶች በሀገር ውስጥ ጉዳይ ጣልቃ እንዲገቡ በር ሊከፍት ይችላል የሚል ስጋት አለው። ሌላው በጀነራል አልቡራን የሚመራው የሱዳን ጦር ኢትዮጵያ ገለልተኛ አይደለችም በሚል ለሚያቀርበው ክስ ተጨማሪ ምክንያት ሊሆን ይችላል የሚል ስጋት አለ። በተመሳሳይ ጉዳይ የተባበሩት አረብ ኤሚሬትስ ለፈጣን ደጋፊ ኃይሎች ወይም አርኤስኤፍ
ድጋፍ ታደርጋለች የሚል ክስ የሚያቀርብባት ቢሆንም ቡድኑና የሱመድ ጥምረት በዱባይ ቢሮ ለመክፈት ያቀረቡትን ጥያቄ ውድቅ ማድረጓ ይታወሳል። ኬንያም በበኩሏ ይፋዊ ቢሮ እንዲከፍት ባትፈቅድም የአመራሮቹ ቤተሰቦች በሀገሪቱ ውስጥ እንዲኖሩ መፍቀዷ በዘገባው ተመላክቷል።